አለይኩም እንዴት ናችሁ? ዶቼ ማዎች ቆቼ እኔ ያለውን አልሐምዱሊላህ። እንዴት ናችሁ? በጣም ጠፍቻለሁኝ። ብዙም አይደለ ቲክቶክም አይደለሁም ፌስቡክ ላይ ነኝ። ብዙም ሸበካም ስለሌለኝ ነው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ረመዳን እንዴት ይዟችኋል? እንኳን አብሮ አደረሰን። ያመሰው ይበለን። ጾማውን ከተጠቀሙት አላህ ይበለን። እንዴት ናችሁ እናንተ? የመዳም ጥግረራ እንዴት ይዟችኋል? ያው የኔን ባክግራውንዱን አይታችሁ ኢጃዛ እንዳለው ነው የምትገምቱት። እና እንዴት ናችሁ? ወላይ ዛሬ ወሳኝ ነገር ነው። እስከ መጨረሻው አዳምጡ። ሳዑዲ አረቢያ በሙሉ በተለይ ሪያድ ያላችሁ እህቶቼ፣ ወንድሞቼ እርግጥ ብዙዎቻችሁ ኢቃማ እያወጣችሁ ነው። ግን ኢቃማን ብታወጡ ለሁሉም ነገር ጥንቃቄ ያስፈልጋል። በተለይ ኢቃማ ማውጣትን ብዙ የምንሳሳተውም ነገር አለን። ታውቃላችሁ የዛ ሀገር ህግ በጣም ከባድ ስለሆነ እና በጣም ህጉ ከባድ ነው ታውቃላችሁ። እና ትላንትና እንዲታዘብኩት ነገር አለ ታውቃላችሁ። ኢራን እየመታች ስለሆነ እኔ ስለሰጉ ይሆን አላውቅም፣ ሮመዳን አስመልክቶ ይሆን አላውቅም። ግን አንድ የታዘብኩት ነገር ምንድነው ብላችሁ ሾርጣ በጣም መጠንቀቅ አለባችሁ። ሾርጣዎች በጣም ኃይል አድርጉ እና ጥንቃቄ ማድረግ አለባችሁ ልጆቼ። ሪያድ ላይ አንድ ቀን በህይወቴ አጋጥሞኝ የማያውቀውን ነገር ነው ያጋጠመኝ። የሚገርማችሁ ማለት ነው። ምንም ሹርጣ ናችሁ ብላችሁ አገምቷቸውም። የለበሱት የበለድያ ልብስ ነው። አፋቸውን ሸፍነው እንደዚህ ባታቸውን አቁመው ሱዳኒ ነሽ፣ የመኒ ነሽ፣ ኢትዮጵያዊ ነሽ ልቅም እያደረጉ ነው የሚጨምሩት። እና በጣም ከባድ ተፍቲሽ ላይ ነው አሁን ያለ ነው ማለት ነው። ብዙዎቻችን ስለማናቅ ይጠቅማችኋል ብዬም ስለማስብ ነው። ያው ባህርተኞች አላችሁ ኢቃም ቢኖራችሁ ያው ጥንቃቄ ያስፈልጋል። አሁን ጊዜው ከብዷል። እንደገና ጦርነትም ስለሆነ ያንን አስመልክቶ ይመስለኛል በጣም አደገኛ ናቸው። እንደውም እኔን ማለት ነው ኢትዮጵያ ነሽ ሲለኝ ኢትዮጵያ አይደለሁም እኔ ሶማሊ ነኝ አልኩት። ኖ አንቺ ኢትዮጵያ ላይ ላ አይደለሁም አልኩት። እና እየሳቀ ነው። ግን ሴትም አንለቅም ብለዋል። ሁሉንም ሴት አጅነቢ ሴት እንለቅማለን ብለዋል። ያው ኢቃማ ያላችሁ ኢቃማም ያላችሁ በስነ ስርዓት ኢቃማችሁን ተጠቀሙበት። አብሽራችሁን ክፈቱ። እኔ ያው በዛን ሰዓት ቢይዘኝም አብሽሬ ስለተከፈተ እርግጥ አልተጀደደም። ግን ላሰራ ነው ብዬ በዛ ሲስተም ለወጣ እችላለሁ። ግን ያ ወንጀል የሚያስይዘኝ ምን መሰላችሁ? የዛኔ ይዞይ በነበር ሌላ እኔ ጋር ባህርተኛ ነበርና እኔ ለዛይ ነው የፈራሁት። ለኔ ወላሂ ላዚም አልፈራሁም። ደግሞ አጋጥሞኝ ሰላም ማያውቅ ማለት ነው። እና አንቺ ሶማሌ ነሽ አንቺ ኢትዮጵያ ነሽ ሲለኝ እኔ ሶማሌ ነኝ ብዬ ስለው አሁን የዛኔ ይዞኝ ለኢቃማ ወይ የሆነ ነገር አምጪ ቢለኝ ስልኬን ቢፈትሽው አብሽሬ ቢገባ ኢትዮጵያዊ ነኝ እኔ ሶማሌ ነኝ ባልኩት በዛው ወንጀል ሊይዘኝ ነበር፣ ሊይዘኝ ይችል ነበር። ገብቷቸዋል። ግን እሱም አላጠበቅም። በጭራሽ ማታስቡት ሾርጣ አይመስሉም። ወላሂ እኔ አበደን እኔ ተሸውጄም አላውቅም። እንደ አይነት ማጋጥሞኝ ስለማያውቅ በጣም ገርሞኝ ነው ማለት ነው። የበለድያ ልብስ ነው የለበሱት። አፋቸውን እንደዚህ ሸፍነዋል። ሰው እንዳያቅ እንዳይበራገቅ ቀስ እያሉ ባሳቸውን አቁመዋል። እየሰበሰቡ ሱዳኒ ሲያንጋጉ ነበረ። የመኒ እያንጋጉ እያስገቡ ኢቃማቸው የተበለቀባቸው ያኒ ምንት የሆነ ራሱ እያንጋጉ ነው እንትን የሚይዙት ማለት ነው። ወለ የመኒ ወለ ሱዳኒ ወላይ። ግን ሶማሊነን ስንላቸው ሶማሌዎችን ይወዳሉ መሰለኝ። ሶማሊ ነኝ ብዬ አልኩኝ። ሱብሃንአላህ አፌ ገባልኝ። እኔ እንጃ አላሰብኩትም። ግን ዝም ብዬ እንዲያጋጣሚ ነው ፊት ለፊት የታገኘው። አንቲ ኢትዮጵያ ሲለኝ ላ እኔ ኢትዮጵያ አይደለሁም ሶማሌ ነኝ አልኩት። ላ ኢትዮጵያ ነኝ ሲለኝ ላ አይደለሁም አልኩት። በኮንፊደንስ ማለት ነው ሳልፈራ።
እና በጣም ነው እየዘለሉ ያሉ ሱዳኖቹ በላይታችን ላይ ሌባ መጣ እስከ ማለት ድረስ። ከዛ ሆኖ ነው እያልን ስንላቸው ጀዋዛት እያንጋጋቸው ነው። አላየሻቸውም እንዴ? ከዛ ራይቻቸዋል አልኳቸው። የመኪናቸው አላማቸው ብቻ የጀዋዛት ነው። ጠይብ ባሱ እንደዚህ ቁሟል። እኔ አጋጥሞኝ አያውቅም። ባስ እንደዚህ መኪናቸውን ነው እንጂ የማየው ባሱን አበደን በጭራሽ አይቼው አላውቅም። እና ባሱን አቁመዋል። የሆነ ቦታ ኑረውታል። ኸላስ እነሱም አንዱ ቶብ ለብሷል። ቶብ የለበሰ የብርድ ቶብ ነው። አንደኛው ደግሞ እንደዚህ ፎጣ እንትን ለብሶ ይሄ ከማም አይደለ ፎጣ እንደዚህ አስሯል። የለበሰው ልብስ ይሄ ዙባላ የሚለብሱት አለ አይደል? ያንን ነው የለበሰው ማለት ነው። ከዛ ሳያስቧቸው ነው አንገታቸውን ሄደው ቀብ የሚያደርጓቸው። ከዛ ባሱ ነው የሚያጠራቅሙት ማለት ነው። እና እኔ ለምን እንዲያው አላቅም የሚፈትሹበትን ምክንያት አላቅም፣ ግን በጣም እያፈሱ ነው። ጥንቃቄ ያስፈልጋችኋል። በጣም ከባድ ነው ወላሂ። እኔም በህይወቴ እንደዛ አይነት ድርጊት አጋጥሞኝም በእንደዛ አይነት ሲስተምም ሰው ሲያፍሱ አይቻላቅም። እና ጥንቃቄ ማድረግ አለባችሁ። ኢቃማ አለን እያላችሁ ብዙዎቻችሁ ልባችሁ ነፍታችሁ ሻራ ለሻራ የምትሄዱት ጥንቃቄ ያስፈልጋል። እዛ ሀገር በተለይ እንኳን ከሙኻለፋ ከእንትኖቹ ከዚህ ምንድን ነው የሚባለው? እስቲ ማሪ ወግድ ቃማ ከሌለው ያለው የሚጨነቀው ማለት ነው። ቃማ ማለት እዛ ሀገር በጣም ከባድ ነው ወላሂ። እስከ ዘላለም ድረስ እስር ቤት ላስቀምጣችሁ ይችላል በምትሰሩት ስራ ማለት ነው። እና ጥንቃቄ ያስፈልጋል ሁሉም ነገር። እና ዛሬ ልላችሁን የመጣሁት ሼር እያደረጋችሁ ላይክ እያደረጋችሁ ላሰሙት አሰሟቸው። እኔ ራሱ ወላሂ ሳላስበው ነው ነገር ያጋጠመኝ። እና ይሄን ይመስላል የዛሬው መልእክቴ። ቪዲዮ ላይክ አድርጉት፣ ሰብስክራይብም አድርጉኝ፣ አበረታቱ። አዳዲስ መረጃ እንደዚህ በአይኔ ያየሁት ነገር እውነተኛ ነገር ይዤላችሁ እመጣለሁ። ይልቃ